ልባዊ ሰላምታችን በእያላችሁበት ቦታ ይድረስ እያልኩ ከብላክ ላዮን ሚዲያ ተስፋዬ ወልደ ስላሴ ነኝ። በትናንትናው ዕለት በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዳንግላ ከተማ ላይ መጠነ ሰፊ ውጊያ ተደርጎ የወገን ኃይል ትልልቅ ድሎች እንዳስመዘገበ በተለያዩ መገናኛ ብዙሃን እየተዘገበ ይገኛል። ተጨማሪ ማብራሪያዎችን ለማግኘት ወደ ስፍራው ስልክ ደውያለሁ። አብራችሁ ይቆዩ። አመሰግናለሁኝ። እስኪ በቅድሚያ ሙሉ ስምህንና የስራ ኃላፊነትን ለብላክ ላዮን ሚዲያ አድማጭ ተመልካቾች ብታስተዋውቅልኝ። አማራ ፋኖ ብሔራዊ የጎጃም ቀጠና የሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የህዝብ ግንኙነት ኃላፊ ነኝ። አመሰግናለሁ ምስጌ ለዚህ ቃለ ምልልስ ፈቃደኛ ሆነ በመምጣትህ። ትናንትና ዳንግላ አካባቢ እጅግ በጣም አስደናቂ የሆነ ስራ መሰራቱን የተለያዩ መረጃዎች እየወጡ እያየን ነው። የኛ ብላክ ላዮን ሚዲያም ዘግቧልና እንዲሁ ለአድማጭ ተመልካቹ ዘርዘር ያለ መረጃ የተሻለ ምስል ለመሳል ምንድነው የነበረው ነገር? በቅድሚያ እነማን ናቸው በዚህ ውጊያ ላይ የተሳተፉት? ብርጌዶቹን ክፍለ ጦሮቹን ጠቅሰህ እስኪ ስለነበረው ሂደት ብታጫውተን። ያው በውጊያ የተሳተፉት ሶስት ክፍሎች ሲባል ግን በሉ ኃይላቸው አይደለም አለው። ሶስት ክፍለ ጦሮች ናቸው በዚህ ውጊያ የተሳተፉት። ይሰማሉ? ይሰማል። ከሶስቱ የሶስተኛ ጎጃም አገው ምድር ክፍለ ጦር የአንደኛ ክፍለ ጦር ባህር ዳር ዙሪያ ያለችው ማለት ነው። የአምስተኛ ቢትወደድ መንገሻ አቲከም ክፍለ ጦር እነዚህ ሶስት ክፍለ ጦሮች ናቸው። አንደኛና አምስተኛ ክፍለ ጦር በተወርዋሪ ኃይላቸው ነው ውጊያውን ያደረጉት። የሶስተኛ ክፍለ ጦር የተወሰነ ተወርዋሪና ቢትወደድ መንገሻ ጀንበሬ ብርጌድ በሙሉ አቅሙ ነው ውጊያውን ያደረገው። ስንገባ በሙሉ በሚባል ደረጃ በጠላት ኃይል ላይ የቁጥርም የመሳሪያም የስነ ልቦናም የበላይነት ይዘን የገባ ነው። እንግዲህ የውጊያው ዓላማ በጣም ዘርፈ ብዙ ነው። ለጊዜው ሙሉን ዓላማ መግለጽ ባይቻልም ከተማውን የመቆጣጠር ዓላማ ግን አልነበረም። ውጊያው ዓላማ ዳንግላ ከተማን የመቆጣጠር ዓላማ ይዞ አይደለም ወደ ውጊያ የተገባው። ሌላ ሰፊ የተሻለ ዓላማዎችን ይዞ ነው ወደ ውጊያ የተገባው። እንግዲህ ውጊያው በጣም በመናበብ ነው የተመራው። ጦር መሪዎች እንዲህ በጣም በፎቶ ላይ ባይቷቸው ጀግና የጦር መሪዎች ነው። ውጊያው በጣም በመናበብና በሚገርም ጀግንነት በአባላቶቹ በሚገርም ወኔ ነው የተመራው። ዓላማውንም 100% በላይ አሳክቷል ማለት እንችላለን። መልካም። በውጊያው ሂደት በጠላት ኃይል ላይ የተወሰደ እርምጃ አለ። በስም የሚጠቀሱ የስርዓቱ አጎብዳጅ ኢንስፔክተሮች ሳይቀር እርምጃ ተወስዶባቸዋል የሚሉ መረጃዎች አውጥታችኋልና ምን ድሎች ተገኙ? እስኪ ስለ ድሎቹ ብትነግረን። በብዛት ህዝቡም ፖሊስ ጋርማልተናና የብልጽግና አመራሮች ሲደመሰሱ ህዝቡ በደንብ በስም ስለሚያውቃቸው እንጂ በርካታ የብርሃኑ ጁላ ጦር በየጊዜው ነው በዛ ቀጠና የሚያዩ። በትናንትናው ዕለትም በርካታው ነው የተሰዋው። እንግዲህ በጣም በዚህ ውጊያ ተገኙ ከሚባሉ ድሎች በጣም ከፍተኛ ሶስቱ የብልጽግና ከፍተኛ የጦር አመራሮች ያረጋ ከበደ ጦር ማለት ነው። ኢንስፔክተር ያለው የተባለ የዳንግላ ወረዳ ከተማ አስተዳደር ምክትል ፖሊስ አዛዥ የነበረና በፋኖ ላይ እጅግ በጣም ከፍተኛ ጥላቻ ያለው ማህበረሰቡንም ሲያሰቅቅ ሲያሸማቅቅ የኖረ ህዝቡም ያመሰገነበት ረፍት አገኘን ያለንበት ግለሰብ ነው። ሁለተኛ ኢንስፔክተር ወርቅነህ የተባለ
እሱም የዛው የፖሊስ ተቋም ከፍተኛ አመራር ነው። እሱም በተመሳሳይ ለፋኖ ያለው ጥላቻ ራሱ በጣም በሚያስደንቅ ሁኔታ ማህበረሰቡንም እንደ ማህበረሰብ በጣም የሚጠላ ጃገው ሸንጎን ተልኮ ተቀብሎ የሚሰራ እና ጸረ አማራነቱን በግልጽ በአደባባይ የሚያሳይ ግለሰብ ነበረ። እሱም ብዙ ውጊያ ከተደመሰሱት መሀል ነው። ሶስተኛ ሚኒሻ አሸሽም ቄስ ይባላል። እዛ ሚኒሻ ውስጥ አመራር ነው፣ የሚኒሻ አመራር ነው። ስለዚህ ግለሰብ አንድ ነገር ብል ደስ ይለኛል። ይህ ግለሰብ ባለፉት ጊዜያት እንግዲህ በስርቆትና በሴት በመድፈር የሚታወቅ ግለሰብ ነው። በአንድ ወቅት የሚስቱን ልጅ ማለትም የእንጀራ ልጁንም ተብሎ በሚጠራው በተለምዶ የሚስቱን ልጅ የ7 ዓመት ልጅ ደፍሮ 17 ዓመት ተፈርዶበት ከእስር ቤት የወጣ ሰው ነው። ይህ ግለሰብ ነው ድጋሜ ወደ ሚኒሻ ገብቶ አመራርነት ቦታ ተሰጥቶት እንግዲህ ውጊያ ሲያደርግ ፋኖ ጋር የተደመሰተ ማለት ነው እና ማህበረሰቡም እጅግ በጣም ረፍት ያገኘበት ነው። እንግዲህ በተለያየ መንገድም በስም ያወጣናቸው በርካታ የሚኒሻም የፖሊስም አመራርም አባላትም አሉ። እነዚህ ግን በተለየ ህዝቡ ላይ ከፍተኛ ግፍ የፈጸሙ ሰዎች ናቸው። ከዚሁ ከውጊያው ጎን ለጎን ሰሞኑን የማህበረሰብ አገልግሎት ስራ ሰርታችኋል፣ ድልድይ አሰርታችሁ አስመረቃችኋልና እንደው ዜናውም ሩቅ ስላልሆነ ገና ሳምንትም ስላልሞላው እስኪ ስለሱ የተወሰኑ መረጃዎች ስጠኝ። እሺ፣ ያው የማህበረሰብ አገልግሎት ብዙውን ያው ሚዲያ ላይ እንዲሁ ስለማናወጣው ብዙዎቹን የምናደርጋቸውም ልጥቀም ስለሆነ ብዙዎቹን ስለማናወጣ እንጂ ይሄ የዕለት ከዕለት ስራችን ነው። በእርሻ በዘር በመጣል ብዙ ህዝቡን እናገለግላለን። አሁን ግን ያው የእርሻ ወቅትም ስለሆነ ከህዝቡ የሚወጣን ስለሆነ ህዝቡ ጋር እስካለን ድረስ ነፍሱን ሊሰጥ የወጣ ኃይል ብሩ ወይም ጉልበቱን አይሰስትም ለዚህ ህዝብ እና በዛ ልክ ነው የምንሰራው። በሰሞኑ በዳንግላ ወረዳ ሊጋባ ቀበሌ አስተሪዮ ቀበሌን ሊጋባ ቀበሌን እና ሜጫ ወረዳ አንደኛ ክፍለ ጦር ሊያገናኙ የሚችል ድልድይ ከማህበረሰቡ ጋር በትብብር አሰርተናል። ይህም ከፍተኛ ያየውና ህዝባዊነቱም ይበልጥ የተቀበለበት ነበር። ሁለተኛ የአፈሳ ሁለተኛ ደረጃ ትምህርት ቤት እንደሚታወቀው እዚህ በፊት አገዛዙ በድሮን አውድሞታል። እሱ የጥገና ስራ ከማህበረሰቡ ጋር በመተባበር እንደገና ሰርተን ትምህርት ቤቱን ጠግነን አሁን አገልግሎት መስጠት በሚችልበት ቁመና ልክ አድርገነዋል። ያው የፋይሎቹ የኮምፒውተሮቹ በአገዛዙ እና ፕላዝማዎቹ በአገዛዙ መቃጠላቸው እንዳለው ነው። ህንፃውን ግን ለማሰራት ችለናል ማለት ነው። ይህ የተለመደና የየዕለት ስራችን ነው። ከህዝቡ ጋር ነው ያለ ነው። አብዛኛውን አካባቢያችን ቦታዎች እኛ ስለተቆጣጠርን ኦልሞስት ከ90% በላይ የሚሆነውን የዳንግላ ወረዳን 100% በሚባል ደረጃ ዳንግላ ከተማ 50% በላይ ተቆጣጥረን ያለ ነው። ስለዚህ ከህዝቡ ጋር እኛ ነዚህ ህዝቡ ጋር ያሉ እያንዳንዱ ነገሮችን አረጋንን የመርዳቱ በእርሻም በተለያየም እንደገለጽኩት የማገዝ ነገር ሁሉም ያለ እና በቀጣይ የሚቀጥል ነው። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የመንገሻ ጀንበሬ ብርጌድ የህዝብ ግንኙነት ኃላፊ ፋኖ ምስጌ ዘድንግል ለነበረን ቆይታ በብላክ ላየን ሚዲያ አድማጭ ተመልካቾች ስም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።